ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን የሰዓቱን ዜናዎች ይዤ መጥቻለሁ ከዘውትር ተሳታፊያችን ጋር የዕለቱን ዜናዎች ወደናንተ እናደርሳለን እንድትከታተሉ ግብዣችን ነው መልካም ጊዜ የኢትዮጵያ የጤና ባለሙያዎች የጀመሩት አድማ አሁንም እንደቀጠለ ነው ከአብይ አህመድ አገዛዝ ባለስልጣናት ጋር የሚደረገው ድርድር ተስፋ ሰጪ እንዳልሆነ እየተነገረ ይገኛል የአዳነች አቤቤ አስተዳደር ለጤና ባለሙያዎችና ለመምህራን በሰጠው ማብራሪያ በአሁኑ ሰዓት መንግስት ጥያቄያቸውን ለመመለስ የሚያስችል አቅም የለውም ስለሆነም በትዕግስት እንዲጠብቁ ነው የገለጹላቸው በሌላ በኩል በአዲስ አበባ የታክሲ ደንብ አስከባሪዎች ተቃውሞ ሊያሰሙ የሚችሉ ሁኔታ እንዳለ እየተነገረ ነው ዛሬ በአንዳንድ የአዲስ አበባ አካባቢዎች መጠነኛ ግርግር እንደነበረ ያገኘነው መረጃ ያመለክታል በጤና ባለሙያዎች እንዲሁም በታክሲ ደንብ አስከባሪዎች እንቅስቃሴ ዙሪያ የዘውትር ተሳታፊያችን መስመር ላይ ሆኖ መረጃና አስተያየቱን ሊሰጠን ተዘጋጅቷል በጣም አመሰግናለሁ ምንድነው ያለው አዳዲስ ነገሮችን እየሰማን ነው አድማው እንደሚቀጥል የሥራ ማቆም አድማ ማለት ነው በስፋት እየተነገረ ይገኛል ድርድሩ ተስፋ ያለው እንዳልሆነ ነው የሚገለጸው የጎንደር ሲኒየር ሐኪሞች አድማውን ሊቀላቀሉ መወሰናቸው ታውቋል የጀልዱ ሆስፒታል በኦሮሚያ ክልል እንደዚሁ አድማውን መቀላቀሉን የሚገልጽ መግለጫ ሰጥቷል እስቲ ምንድነው ያለው አመሰግናለሁ መሳይ ከሁለት እና ከሶስት ቀን በፊት በተለይ በዚህ በሆስፒታሎች ላይ ሲሰሩ የነበሩ ሐኪሞች ብቻችንን ሕክምና መስጠት ህይወታቸው እያለፈ ነው ስለዚህ መንግስት ጥያቄዎችን በመመለስ ወደ መልካም የሥራ ሁኔታ እንዲያመቻች በሚል ጥያቄ አቅርበው መንግስት ግን በዜጎች ላይ ሞት ላይ ምንም አይነት መፍትሄ ባለማምጣቱና የሐኪሞችን ጥያቄ ባለመመለሱ ዛሬ የጤና ባለሙያዎች እንደተለመደው ተጠናክሮ እንደቀጠለ ነው ከትናንትና ጀምሮ በተለይ በጎንደር ጳውሎስ ሆስፒታል እንዲሁም ጥቁር አንበሳ ሆስፒታል ዋቻሞ ዩኒቨርሲቲ ሆስፒታል ሲኒየር ሐኪሞች ሙሉ በሙሉ ከሥራ ገበታቸው ወጥተው አድማውን ሙሉ በሙሉ ተቀላቅለዋል ዛሬ ደግሞ ከሰዓት በኋላ በኦሮሚያ ክልል ጀልዱ ሆስፒታል ሙሉ በሙሉ ተቀላቅለዋል ይሄ የሆነበት ዋነኛ ምክንያት እንግዲህ የፖለቲከኞች የከተማ አስተዳደር ባለስልጣናት የሕክምና ባለሙያዎች ናቸው በሚል ህብረተሰቡን ለማሳሳት የጤና ባለሙያዎችንም እንዲሁ ለማሳሳት የራሳቸውን ካድሬዎችን በየአዳራሹ ሰብስበው ነገሩን ለማብረር ከፍተኛ ጥረት ቢያደርግም ነገር ግን የጤና ባለሙያው ነቅቶባቸዋል አንደኛ በአዳራሹ ውስጥ አዳራችም ይሁን ሌሎች ሚኒስትሮች ሰብስበው ያናጋግሯቸው የጤና ባለሙያዎች ይሁኑ እንጂ ነገር ግን የሆስፒታል ወይም የጤና ጣቢያ አጠቃላይ የጤና ማዕከሉ አስተዳደር ሰራተኞች እና የድርጅት አባላት ሆነው በመገኘታቸው የጠየቁት ጥያቄ ራሱ የጤና ባለሙያዎችን እልህ ውስጥ የሚያስገባና የነሱን ጥያቄ ከግምት ውስጥ የማያስገባ በመሆኑ ሐኪሞችን ወይም የጤና ባለሙያዎችን እጅግ በጣም አስቆጥቷል ምናልባት በኢትዮጵያ ቴሌቪዥን በሚዲያ በሚኒስትሪ ሚዲያ የወጡት ጥያቄ ሲያነሱ የታዩት ነርሶች የሕክምና ባለሙያዎች ዶክተሮች የሆስፒታል አስተዳደሮች በተለይ በዘውዲቱ ሆስፒታል በሚኒሊክ ሆስፒታል ጥያቄ ያቀረቡት ነርሶቹ እኛ ደሞዝ ላነሰንም ደሞዝ ቢጨመርም የኑሮ ሁኔታው ሊሻሻልን ስለማይችል መንግስት በአሁኑ ሰዓት ደሞዝ አነሰን ብለን መጠየቅ አግባብነት የለውም በማለት የሐኪሞችን ጥያቄ ወይም የጤና ባለሙያዎችን ጥያቄ አንኳሰው ልክ እንደ አስተዳደር እንደ መንግስት እንደ ብልጽግና ከብልጽግና ቀኝ ጎን ቆመው እየመለሱ ይገኛሉ ይሄ ነገሩ እየተካረረ እንደሚሄድና በዚህ አይነት መንገድ ችግሩ ሊፈታ እንደማይችል በመረዳታቸው የተለያዩ ሆስፒታሎች ከመንግስት ተስፋ ያደረጉት መልስ ይሰጠናል ብለው በጊዜ ሲጠባበቁ የነበሩት በትናንትናው ዕለት ተስፋ ቆርጠዋል ምክንያቱም መንግስት ፖለቲካዊ ድራማ እየሰራ ነው አንዷ ነርስ የተናገረችው ነገር በጣም የሕክምና ሙያተኞችን ብቻ ሳይሆን አጠቃላይ የኢትዮጵያን ሕዝብ ብስጭት ውስጥ የሚከት ነገር ነው የተናገረችው ራበን ብለን የሕክምና ባለሙያዎች አራባቸው ያነሱ ጥያቄ ፖለቲካዊ ነው እኛ መንግስት በሂደት ቀስ እያለ በሚያገኘው የእድገት ደረጃ በሚያገኘው የገቢ ግብር አንጻር ለወደፊቱ ጭማሪ ይደረግልናል አሁን ግን መንግስት ባለበት ሁኔታ ላይ ደሞዝ ይጨምር ማለት ፍጹም ትክክል አይደለም ወንጀል ነው እስከማለት ደረጃ ነው የደረሰችው እንዲሁ የሚኒሊክ ሆስፒታል ያስተዳደር ሰራተኛ የሆነ ያነሳቸው በጣም ትንንሽ ጥያቄዎች የሕክምና ባለሙያዎችን ጥያቄ ባለመሆኑ በእንደዚህ ሁኔታ መንግስት ድራማ በመስራቱ ሁኔታ ሆስፒታል ገብተው የነበሩ ዶክተሮች ወጣው አድማውን እየተቀላቀሉ ነው የሚገኙት በዚህ ሰዓት ተስፋ የሌለው ምንም አማራጭ የሌለው ነገር አድማ ማድረጉ
ብቻ እንደሆነና መንግስት ራሱ ተንፍሶ እነዚህን ሐኪሞች ለምኖ እስከሚያመጣቸው ድረስ እና ጥያቄዎቻቸውን እስከሚመለሱ ድረስ በአድማውን ሊቀጥሉ እንደሚችሉ ነው መረጃዎች እየደረሱን ያለው መሳይ። እንግዲህ የጥቁር አንበሳ የዲፓርትመንት ኃላፊዎች ከሆስፒታሉ የበላይ አመራር አካላት ጋር ስብሰባ አድርገው ከዚህ በኋላ በአሁኑ ሁኔታ መቀጠል እንደማይችሉና ከሰኞ ጀምሮ ሙሉ በሙሉ በሚባል ደረጃ ስራ እንደሚያቆሙ አስረግጠው ተናግረዋል የተባለው ተመሳሳዩ በጎንደር ሆስፒታልም እንደዚሁ በሲኒየር ሐኪሞች ይሄው ነው ለአስተዳደሩ የተገለጸው። ስለዚህ ተጨማሪ ያላቆሙ የሕክምና ባለሙያዎች ወደ አድማው እየተቀላቀሉ የሚመጡበት ሁኔታ ነው የሚታየው። አገዛዙ ፈጽሞ ጥያቄውን ለመመለስ ፈቃደኛ አይደለም። ዛሬ የኢትዮጵያ ጤና ባለሙያዎች ማህበር መግለጫ አውጥቷል። ውይይቱ ጥሩ ቢሆንም ነገር ግን እነዚህ ቅድመ ሁኔታዎች መፈጸም አለባቸው ብሎ 4 ቅድመ ሁኔታዎች ናቸው ወጡት። የታሰሩት እንዲፈቱ፣ ይሄ ቅጥር ተብሎ በየሆስፒታሉ ሰሌዳ ላይ የተለጠፈው ማስታወቂያ እንዲነሳ፣ የተባረሩ ከስራ የተሰናበቱት እንዲመለሱ እና ሌሎች ጥያቄዎችን በማንሳት ቅድመ ሁኔታ አስቀምጠው ነበር። እስካሁን አንደኛውንም ቅድመ ሁኔታ ለማሟላት አገዛዙ ፈቃደኛ አይደለም። ስለዚህ ካድሬዎች የተሰበሰቡበት የአዳነች አቤቤ የመምህራንና የጤና ባለሙያዎች ስብሰባ ጥያቄውን ከመመለስ ይልቅ ለአዳነች አቤቤ ውዳሴ የቀረበበት መድረክ ሆኖ ነው ያለፈው። ለማንኛውም የአዲስ አበባ የታክሲ ደንብ አስከባሪዎች የገቡበት አጠቃላይ እንቅስቃሴን የተመለከተ ደግሞ መረጃ ወጥቷል። እስቲ እሱን በተመለከተ ምንድን ያለው? ከትላንት ጀምሮ ስራ እንዲያቆሙ መደረጋቸው ታውቋል። ምናልባትም በሚቀጥሉት ቀናት ውስጥ ጥያቄያቸው ካልተመለሰ የስራ ማቆም አድማ፣ ሌሎች እንቅስቃሴዎችን ሊያደርጉ እንደሚችሉ ነው እየገለጹ ያሉ። መሳይ ትናንትና ባደረግነው ቃለመጠይቅ ላይ አንድ ሐሳብ ሰጥቼ ነበረ። እነዚህ የታክሲ አሽከርካሪዎች የታክሲ እና የባስ የአውቶቡስ ደንብ አስከባሪዎች እንዲሁ በቀላሉ የምናያቸው አይደል። በጣም በብዙ ሺህ የሚቆጠሩ ከ10 ሺህ በላይ የሚሆኑ ደንብ አስከባሪዎች ለከተማዋ ታክሲ ተርሚናሎች አጠቃላይ ታክሲ የሚቆምባቸው መነሻና መድረሻ ቦታዎች ላይ አገልግሎት እየሰጡ ስራቸውን እየሰሩ በአግባቡ ልጆቻቸውን ሲያሳድጉ ራሳቸውንም ሲደጉሙ የኖሩ ሰዎች ናቸው። ያለምንም አማራጭ ከስራ ውጡ አባሯቸዋል። ቅድመ ዝግጅትም እንዲያደርጉ ቀድሞ አልተናገረም። ሁለተኛውና በጣም ከበደል ላይ በደል ደግሞ ከሌላ ቦታ ምንም አማርኛ የማይችሉ በኦሮምኛ ተናጋሪዎችን ብቻ አምጥቶ ስልጠና እየሰጣቸው ነው። በአሁኑ ሰዓት ወደ ተርሚናሎቹ ምደባ ለማድረግ ዛሬ ሙሉ ቀን የመንገድ ትራንስፖርት ሰራተኞች ናቸው ታክሲ እና ባስ ላይ ደንብ ሲያስከብሩ የዋሉት። ነገር ግን ከዚህ በፊት ሲሰሩ የነበሩ ወጣቶች በየሚሰሩበት አካባቢ ላይ እንሰራለን አትሰሩም የሚል ግጭቶች በመፈጠራቸው በ3 እና በ4 ቦታዎች ላይ በተለይ በዋናነት መገናኛ ባለው የአውቶቡስና የታክሲ ተርሚናሎች ላይ ከፍተኛ ግጭት ነበረ። በጣም የሚያሳዝነውና የሚያናድደው ደግሞ በበርካታ የወታደራዊ ፓትሮሎች ኦሮምኛ ብቻ የሚናገሩ ታጣቂዎች መጠው እነዚህን ሰዎች አፍነው ወስደዋቸዋል። በኋላ በተለያዩ ቦታዎች ላይ ባደረግነው ማጣራት ላይ በርካታ የታክሲ ደንብ አስከባሪዎች በየሚሰሩበት አካባቢ እየታፈኑ ወዳልታወቀ ስፍራ እንደተወሰዱ ነው። ይሄ ነገር እንግዲህ እየከረረ ከድጡ ወደ ማጡ እየሄድን በዚች ሀገር ላይ ከፍተኛ ጉዳት ሊደርስ እንደሚችል ትናንትናው ዕለት ባደረግነው ኢንተርቪው ለመነጋገር ሞክረናል። የገመትነውና ያሰብነው ነገር እየተፈጸመ ነው። በአሁኑ ሰዓት እነዚህን ሰዎች አሁን አስሮ ወስዶ ሊገርፋቸው ይችላል፣ ሊደበድባቸው ይችላል። ነገር ግን ሆድ ግዴታ መብላት ስላለበት ነገ ከእስር ቤትም ሲወጡ ሌላ አማራጭ ስለሌላቸው እነዚህ ሰዎች ወደ ዘረፋና ከተማዋን ወደ አልተፈለገ ነገር ሊወስዷት ስለሚችሉ አንደኛ ወጣቶች ናቸው፣ ልጆች ወልደዋል፣ ቤት ተከራይተው ነው የሚኖሩት፣ መብላት አለባቸው፣ የልጆች ትምህርት ቤት መክፈል አለባቸው። ምናልባትም ከሕክምና ባለሙያዎች በላይ መንግስት በጣም የሰጋበት ሁኔታ ነው ያለው። ይሄ መንግስት እኔ ባህሪው ምን እንደሆነ ህዝብን ጠልቶ ህዝብን ማስተዳደር እንዴት እንደሚቻል እኔ ልረዳው አልቻልኩም። ነገር ግን ያደረገ ያለው ነገር ግን ለመውደቅ የሚሰራ ሆን ብሎ ለመውደቅ የሚሰራ መንግስት ነው የሚመስለው። ምክንያቱም እነዚህን ታክሲ አስከባሪዎች በዚህ ጊዜ ተነሱና በ10 ሺህ የሚቆጠሩ ናቸው። ተነሱና ሌሎች ከሌላ ቦታ ከኦሮሚያ ክልል መጠው ከሸገር ከተሞች ላይ መጠው የእናንተን ስራ ይተካሉ ብሎ ማሰብ በራሱ በጣም ለመንግስትነት የማይመጥን አስተሳሰብ እንደሆነና እነዚህ ሰዎች ምናልባት የፈለጉትን ያክል ቢገረፉ፣ ቢመቱ፣ ቢደበደቡ ምናልባትም ወደ እስር ቤት ቢሄዱ ነገ ጠዋት ሲወጡ ሌላ ብጥብጥ ሊፈጠር የሚችልበት ሁኔታ ነው ያለው። ምክንያቱም ዛሬ ገና ከመጀመሪያው ቀን እኛ የቋጠርነው ጥሪት የለንም፣ አልተዘጋጀንም እና እንሰራለን፣ ቢያንስ የሚተኩት እስከሚመጡ ድረስ መስራት አለብን የሚል ወታደሮችን፣ የአዲስ አበባ ፖሊሶችን፣ ደንብ አስከባሪዎችን ገነጣጥለው ወደ መናኸሪያ ውስጥ ከገቡ በኋላ ስራ በሚሰሩበት ሰዓት ፓትሮሎች በፍጥነት
በፍጥነት መጣው እያነቁ ወደ መኪና በመጫን የደበደቡ ወደ መኪና በመጫን ወዳልታወቀ ስፍራ ወስደዋቸዋል። በተወሰነ ደረጃ አዲስ አበባ ዛሬ በግርግር ነው የዋለችው። በተለይ ከ5 ሰዓት ጀምሮ የነበረው የታክሲ ተርሚናሎች ላይ ግርግር እንደነበረ ነው ማየት የቻልኩት። መሳይ በተለያዩ የአማራ ክልል አካባቢዎች እየተካሄደ ያለው የህልውና ተጋድሎ ተጠናክሮ ቀጥሏል። ዘመቻ ቋራ ቃልኪዳን በሚል የሚካሄደው የህልውና ተጋድሎ በበርካታ አካባቢዎች ድል እያስገኘ እንዳለ ከየቀጠናው የሚደርሱ መረጃዎች ያመለክታሉ። በተለይም በጎጃምና በጎንደር የሚካሄዱት የህልውና ተጋድሎች በአገዛዙ ሰራዊት ላይ ከፍተኛ የሆነ ኪሳራ ማድረሱን ነው ለማወቅ የተቻለው። ከአገዛዙ ጥምር ኃይል በመቶዎች የሚቆጠሩ ወታደሮች ወደ ፋኖ እጃቸውን በመስጠት መግባታቸው እየተገለጸ ይገኛል። በተለይም የሚሊሻና የአድማ በታኝ ኃይሎች በብዛት በከፍተኛ ቁጥር ወደ ፋኖ መግባታቸውን የሚያመለክቱ መረጃዎች በስፋት እየወጡ ይገኛሉ። በሌላ በኩል የአማራ ክልል ምስለኔ አስተዳደር የኮሚኒኬሽን ቢሮ ኃላፊ ፋኖዎች ህወሓት ላይ ለምን አይተኩሱም በሚል በቁጭት የሚናገሩበት ቪዲዮ በማህበራዊ ሚዲያ ላይ ተለቀዋል። ፋኖዎች ሆን ብለው ህወሓት ላይ አይተኩሱም፣ ለአማራ ህዝብ የሚያስቡ ከሆነ መተኮስ ነበረባቸው በሚል ህዝብ ሰብስበው የሚናገሩበት ይህ መልእክት አገዛዙ ምን ያህል በተስፋ መቁረጥ ውስጥ እንዳለ የሚያመለክት ነው ተብሏል። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ ከዘውትር ተሳታፊያችን መረጃና አስተያየት እናገኛለን። ወደ አንተ አልፋለሁ። እስቲ ምንድን ያለው መሳይ? በአማራ ክልል በተለይ የአማራ ፋኖ ብሔራዊ ኃይል ከተመሰረተበት ጊዜ ጀምሮ ራሱን በማደራጀት ላይ ነው የሚገኘው። ነገር ግን ሳይጣጠል በቅጠል በማለት የመከላከያ ኃይል ሂዶበት በማያውቀው አካባቢ ተንቀሳቅሶ እነሱ እየተደራጁ ነው፣ ሰራዊታቸውን መልሶ እየበወዙ ነው፣ አንዳንድ ስልጠናዎችንም አንዳንድ አመራሮችንም የመተካካት ስራ እየሰሩ ስለሆነ ይሄን የቀበቷቸውን ፈተው ሊሆን ስለሚችል ሂደን ባሉበት አካባቢ እናጠቃለን በማለት በበርካታ አካባቢዎች አንዳንድ ጊዜ እንዲያውም በጣም የማይነኩ የፋኖ ይዞታዎች ናቸው በሚባሉ በምዕራብ ጎንደር ቋራ፣ አለፋ ወረዳ እንዲሁም መተማ ሽንፋ የሚባሉ ቀበሌዎች ላይ ከፍተኛ ሰራዊቱን ይዞ ለማጥቃት እንቅስቃሴ አድርጎ ነበረ። ነገር ግን አፍንጫውን ተመቶ ወደ ኋላ እየተመለሰ የሚገኝበት ሁኔታ አለ። በተለይ በዋናነት በትናንትናው ዕለት በሻውራ አቃቢያ አጸደ ማርያም አካባቢ በተደረገው ውጊያ የፋኖ ኃይሎች ጠንካራ ክንዳቸውን አሳይተው ወደ ምሽጉ ወደ ሻውራ ከተማ ወደ ምሽጉ እንዲገባ ተደርጓል። እንዲሁም በተለያዩ የጎንደር አካባቢዎች እነዚህ በካዲስ ዘመን፣ ብናት፣ በለሳ እንዲሁም ደብረ ታቦር ዙሪያ አካባቢ ያሉ ቀበሌዎችና ወረዳዎች ላይ ከፍተኛ ውጊያ ሲደረጉ ውሏል በትናንትናው ዕለት። እንዲሁም በወሎ አካባቢ በተደረጉ ውጊያዎች በተለይ በወሎ የልጅ ኢያሱ ኮር እና የምስራቅ አማራ ኮር 1 እና 2 በጋራ በሰሜን ወሎ ዞን ሀብሩ ወረዳን ለመቆጣጠር ውርጌሳ፣ ሊበን፣ ቀይ አፈር የተባሉ አካባቢዎችን ለመቆጣጠር በመድፎች በዙ 23 እና በበርካታ ሞርተሮች ለ6 ሰዓት ያክል የማጥቃት እንቅስቃሴ አድርጎ የውጊያ ስልታቸውን በመቀያየር ከመልሶ ከመከላከል አልፈው መልሶ ማጥቃት የመጣውን በጣም በርካታ ሰራዊት እና በርካታ ሜካናይዝድ ኃይል መክተው በመመለስ ጥቃት አድርሰውበታል የፋኖ ኃይሎች። በዚህም በተደረገው ውጊያ 3 ፓትሮል ቁስለኛ ይዞ ወደ መርሳ ሆስፒታል ወስዷቸዋል። እንዲሁም ባለሽልጡ ክፍለ ጦር ከጊራና ከተማ እስከ ውጫሌ አካባቢ ያሉትን ቀበሌዎች ለመቆጣጠር ተንቀሳቅሶ ሙሉ ቀን የፈጀ ውጊያ ተደርጓል። በዚህ አካባቢ ማለትም ከጊራና እስከ ውጫሌ ባሉ አካባቢዎች ላይ ሙሉ ቀን የወሰደ ውጊያ ነው የተደረገው። በዚህ ውጊያ በርካታ የመከላከያ ሰራዊት የአድማ ብተናና በአጠቃላይ የአብይ አህመድ ጥምር ጦር ከፍተኛ ክሳራ ደርሶበት ወደ መጣበት እንዲመለስ ነው የተደረገው። እንዲሁም በጎጃም አካባቢ በጣም የሚያስገርመው በጎጃም ከፍተኛ የሆነ የታሰበበት ምናልባትም ከፋኖ ኃይሎች ጋር ከፍተኛ ግንኙነት እየተደረገ በሻለቃ ደረጃ በመቶዎች የሚቆጠሩ የአድማ ብተና ኃይሎችና የሚኒሻ ኃይሎች የፋኖ ኃይሎችን እየተቀላቀሉ ነው የሚገኙት። በተለይ ይሄ እንግዲህ ከመምጣቱ በፊት የመከላከያ ሰራዊቱ በተለይ በጎጃም ወንበርማ ወረዳ ማር ወለድ ቀበሌ እንዲሁም ዛሬ ከቡሬና ከሽንዲ ከተማ በሁለት አቅጣጫ ወደ ማር ወለድ ቀበሌ ሲጓዝ ቀድሞ መረጃ የደረሰው
የአማራ ፋኖ የጎጃም አደረጃጀት በዛው አካባቢ ላይ አድፍጦ የመግደያ ቦታዎችን መርጦ በመጠበቅ እዛ አካባቢ ሲደርሱለት ሙሉ በሙሉ ጥቃት በመሰንዘር ወደ ቡሬ ከተማ ተመልሶ እንዲሄድ አድርጓል። ዛሬ ራሱ ተከትሎ በመምጣት በቡሬ ከተማ ዙሪያ ባሉ የገጠር ቀበሌዎች ላይ ከፍተኛ ውጊያ ማጥቃት ሲያደርግ ነው የዋለው። እንግዲህ ይሄ እንዳለ ሆኖ በአገባዊ ዞን ግምጃ ቤት አካባቢ ሲጓዝ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች የደፈጣ ጥቃት በመፈጸም ከ10 በላይ የአገዛዙን ጦር መደምሰስ መቻላቸውንና ከፍተኛ ድል መጎናጸፋቸውን መረጃዎች ያመላክታሉ። እንዲሁም በምስራቅ ጎጃም 6ኛ ክፍለ ጦር ዛሬ ደብረ ኤልያስ ከተማ በመግባት በከተማው ላይ ሰፍሮ የሚገኘውን የጥምር ጦሩን በማጥቃት ከተማዋን ለተወሰነ ጊዜ ተቆጣጥረው የሚመቱትን ከመቱ በኋላ የሚማርኩትን ከማረኩ በኋላ ስንቅና ትጥቃቸውን ወይንም የወታደራዊ ትጥቃቸውን ከያዙ በኋላ ከተማዋን ለቀው ወጥተዋል። ለ6 ሰዓት ያክል ከተማዋን ተቆጣጥሯት እንደነበረ ነው የደረሰኝ መረጃ የሚያመላክተው። እንዲሁም ዛሬ በሸዋ ቀጠና ከሰም ክፍለ ጦር ዛሬ በ3 ግንባሮች ከአገዛዙ ጦር ጋር በጣም ከፍተኛ የሆነ ውጊያ ሲያደርግ ነበረ። በተለይ በደብረ ብርሃን አካባቢ ቀበሌ 05 እና ቀበሌ 07 በሚባሉ ቀበሌዎች ላይ የፋኖ ኃይሎች በ3 አቅጣጫ እነዚህን ቀበሌዎች በመክበብ እዛ ቀበሌ ላይ መሽጎ የነበረውን የአገዛዙን ጥምር ጦር ከፍተኛ ጥቃት በመፈጸም በሰራዊቱ ላይ ሞት፣ ቁስለኛና የወታደራዊ ስንቅና ትጥቆቻቸውን መማረክ እንደቻሉ የደረሰኝ መረጃ ያመላክታል። የአማራ ክልል ምስለኔ አስተዳደር የኮሙኒኬሽን ኃላፊ ዶክተር መንገሻ የሚባለው ሰው ህብረተሰቡን ሰብስቦ በተለይም በወሎ ህወሓት ምሽግ እየሰራ ያየ ፋኖ ነገር ግን እርምጃ መውሰድ አልቻለም፣ መተኮስ አልፈለገም። ስለዚህ ህወሓት ጠላታችን ሆኖ እንደዚህ ምሽግ እየቆፈረ ለመዋጋት ሲዘጋጅ ፋኖ ማይተኩሰው ለምንድን ነው? ለአማራ ህዝብ ማሰብ ነው ወይ? በሚል ፋኖን ከህብረተሰቡ መነጠል ፋኖ ከህወሓት ጋር እየሰራ ነው የሚል ከቅርብ ጊዜ ወዲህ በሰፊው ጠንክሮ የመጣውን ትርክት ማስረጃ እንዲሆን አድርገው ሲናገሩ ነበርና ምንድነው የተፈለገው? ከዚህ አንጻር ምን ማለት ይቻላል? አገዛዙ ኃይል አቅሙ እየተዳከመ መምጣቱን የሚያሳይ ወይስ ሌላ ነገር ነው? ከዚህ ንግግሩ የምንረዳው ህዝባችን ሌት ተቀን በጉልበቱም በገንዘቡም በሀብቱም ሌት ተቀን ታግሎ ህወሓትን አሳፍሮ መልሷል። ነገር ግን እነዚህ ልጆች እንደሰማችሁት እንዳያችሁት እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ታው እንኳን ብለው አይናገሩ። ይሄ ነው ለአማራ መቆርቆር ማለት? ይሄ ነው ለአማራ ማሰብ ማለት? የአማራ ምስለኔ አስተዳደር እንደ ቆዳ ከተወጠሩ ረጅም ጊዜ ሆኗቸዋል። የመከላከያ ጄኔራሎች ሲፈልጉ እናንተ ከፋኖ ኃይሎች ጋር አንዱ ናችሁ እያስመታችሁ ነው ይሏቸዋል። ከሁለት ያጣ ጎመኑ ነው ያሉት። እኔ ለምን ክልሉን እንደሚመሩትም ራሱ ግራ ነው የሚገባኝ። ምክንያቱም ክልሉን እኮ መጠበቅ ያለበት በአሁኑ ሰዓት ፋኖ አይደለም። ፋኖ ለነጻነት የሚታገል በክልላችን ህዝብ ላይ ጭቆና የፈጸመብን በመጀመሪያ ጠላታችን የአብይ አስተዳደር ነው ብለው ጠላታቸውን በመደብ አስቀምጠው ከማን ጋር መታገል እንዳለባቸው ጠንቅቀው የሚያውቁ ናቸው። ክልሉን በአግባቡ አስተዳድራለሁ፣ ክልሉን ከፋኖ ኃይሎች አጽድቻለሁ እያለ የሚለፈልፍ ስርዓት አላማጣንና ኮረምን ወይም ከትግራይ ጋር የወሰን ችግር አለባቸው ባሉት አካባቢዎች ላይ መከላከያ ከፍቶ ሲያስገባቸው እዛን አካባቢ አስተዳደር ጊዜያዊ አስተዳደር አፍርሶ የራሱን አስተዳደር ሲተካ በትምህርት ቤቶች ላይ የህወሓት ኃይሎች መጠው ካምፕ ሰርተው ሲቀመጡ የትግራይ ጳጳሳት የአቡነ ሰላማ ጳጳሳት ነኝ የሚሉ ሰዎች የቤተክርስቲያን ምዕመናንን እና ቀሳውስትና ዲያቆናትን አባረው ከትግራይ ክልል አመጣው በትግርኛ ነው የሚቀደስ ብለው ትምህርቱን በትግርኛ ነው የሚሰጠው የመደበኛ ትምህርት በትግርኛ ነው የሚሰጠው ብለው ክልሉን ሲያስተዳድር የነበረው የአማራ ክልል ምስለኔ አስተዳደር ትንፍሽ ሳይል ዛሬ በግጭት ህይወቱን አራዝማለሁ ብሎ የፋኖ ኃይሎች በአላማጣ ከተማ የሚመጣውን የህወሓት ኃይልን ለምን አይገጥሙም ብሎ ማለት በዛ አካባቢ ህዝብ ላይ በሚደርስበት ችግርና መከራ ላይ መሳለቅ ነው የሚሆነው።
ምክንያቱም እኛ አማራ ነን። አማራነታችን ደግሞ በምርጫ ልክ እንደ መሪ እንደ መምረጥ ወይንም አስተዳደር እንደ መምረጥ በካርድ መርጠን አማራ ነን፣ ትግሬ ነን፣ ኦሮሞ ነን ብለን አንልም። አማራነታችንን እውቅና ስጡን ያለን ማህበረሰብ ከምንም ሳይቆጥሩ ሲሞቅ በማንኪያ እንደሚባለው ሲበርድ በእጅ እንደሚባለው መንግስት ግጭቱ በዛ አካባቢ እንዲራዘም እንዲቀጥል ለማድረግ ስሩ ሲላቸው እሺ ሚሉ አሁን ደግሞ ህወሓት ኃይሎች መጣው ክልሉን ሲወጉት እነሱ ሁለቱን እንደ ጠላት ስለመደቧቸው ፋኖንም ይሁን የህወሓት ኃይሎችን ወይም የቲዲኤፍ ኃይሎችን ሁለቱን እንደ ጠላት ስላዩአቸው ሁለቱ ሲጋጩና ሲማቱ ሲደባደቡ ሲታኮሱና ሲገዳደሉ የኛ ኃይል ይጠነክራል የነሱ ይደክማል በሚል እሳቤ ሰውን በቃ ያሳሰብ አድማሱን ዝቅ አድርጎ በማየት ይነቃብናል ብለው እንኳን ሳይገምቱ እንደዚህ አይነት በጣም ተራ የሆነ አሳሰብ ህዝቡ ሰብስቦ መናገራቸው እጅግ በጣም አሳፋሪ ነው። ነገር ግን ይሳካላቸዋል የሚል እምነት የለኝም። ምክንያቱም ፋኖ ጠላቱን በደንብ አድርጎ ለይቶ አውቆ ለዛ ጠላት ዝግጅት አድርጎ ራሱን አደራጅቶ ማንን መግጠም እንዳለበት ጠንቅቆ የሚያውቅ አደረጃጀት በመሆኑ ዝም ብሎ ላገኘው ኃይል በሙሉ ጥይት መተኮስ እንደማይፈልግና የመደብ ጠላቴ ወይንም እችን ሀገር ሊበትናት የአማራን ህዝብ እያሰቃየ እየገደለ የክልሉ ህዝብ መከራና ችግር ውስጥ የከተተው ማን እንደሆነ ጠንቅቆ ያወቀ ኃይል በመሆኑ ከማን ጋር መግጠም እንዳለበት ጠንቅቆ ያውቃል። ነገር ግን ይሄ መንገሻ የተባለ የክልሉ ኮሚኒኬሽን ኃላፊ ተራ ሀሳብ አምጥቶ የአካባቢውን ማህበረሰብ ከፋኖ ኃይሎች ጋር ለመነጠል ጥረት ለማድረግ ሙከራ ቢያደርግም የዛው አካባቢ ማን እንደሚያስመታውና ማን ሊከላከልለት እንደሚችል ጠንቅቆ በማወቁ ሀሳቡን ሙሉ በሙሉ ውድቅ ነው የሚያደርግበት የሚል እምነት ነው ያለ መሳይ። በኢትዮጵያ በየትኛውም ቀጠና ሰላም ሰፍኗል። ምንም አይነት ችግር የለም። ማንም ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ሲሉ የፌዴራል ፖሊስ ኮሚሽን ኮሚሽነር ገለጹ። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ለአገዛዙ ሚዲያ እንደገለጹት በአሁኑ ሰዓት በየትኛውም የኢትዮጵያ አቅጣጫ መንግስት በጸጥታ ተቋማቱ ማረጋጋቱንና ሰላም መስፈኑን በመግለጽ መንገዶች በየትኛውም መልኩ በጣም የተሻሉና ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ መፈጠሩን ገልጸዋል። ጀነራል ኮሚሽነሩ ይህንን በሚገልጹበት በዚህ ወቅት ላይ በአማራ ክልል በሁለት ወር ውስጥ ከ30 በላይ እቃጫኝ ተሽከርካሪዎች ታግተው መወሰዳቸው ታውቋል። ከዚህ በተጨማሪም በቅርቡ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ ከ200 በላይ የአገዛዙ ታጣቂዎች ሚሊሻና የጸረ ሽምቅ ኃይል አባላት በኦሮሞ ነጻነት ሰራዊት ታጣቂዎች መገደላቸው የሚታወስ ነው። የአብይ አህመድ አገዛዝ ሀገሪቱን አልተቆጣጠረም፣ ከአዲስ አበባ ውጪ አቅሙ የተዳከመ ነው፣ ህግና ስርዓት ማስከበር አልቻለም የሚለው አቋም በሀገር ውስጥም በውጪ መንግስታት ጭምር እየታመነ በመጣበት በዚህ ወቅት ላይ ነው ጀነራል ኮሚሽነሩ ይህንን መግለጫ የሰጡት። በዚህ ጉዳይ ላይ የዘውትር ተሳታፊያችንን መረጃውንና አስተያየቱን እንዲያካፍለን እናደርጋለን። አሁን ከጀነራል ኮሚሽነሩ የምንረዳው መግለጫ በመስጠት የብልጽግናን መንደር እናረጋጋለን በሚል እንጂ እውነታውን አተውት አይደለም። በአሁኑ ሰዓት በኢትዮጵያ በየትኛውም አቅጣጫ በሰላም ወጥቶ ለመግባት ከፍተኛ ስጋት እንዳለው ነዋሪው በየጊዜው ይገልጻል። ራሳቸው ጀነራል ኮሚሽነሩ ከአንድ ቦታ ወደ አንድ ቦታ እንደበፊቱ በመኪና መንቀሳቀስ አይችሉም። በሄሊኮፕተር ካልሆነ ወደየትም መሄድ የሚችሉበት ሁኔታ የለም። ከምን የመነጨ ነው ይህንን መግለጫ የሰጡ? እንግዲህ እኔ ኮሚሽነር ብዬ ለመጥራት በጣም ይቸግረኛል። ካድሬ ደመላሽ ብዬ ብጠራው በጣም ደስ ይለኛል። ምክንያቱም ነገረ ስራቸው በሙሉ የካድሬ ስራ ነው እየተሰራ ያለው። እንደው ሩቅ ሳንሄድ እንኳን በትናንትናው ዕለት በጣም ታዋቂው ዘኢኮኖሚስት ጋዜጣ ያወጣው አንድ መረጃ አለ። ማለት የመንግስት ኃይሎች በብራቃት ከተማ ከፋኖ ኃይሎች ጋር ባደረጉት ውጊያ ሽንፈት በመከናነባቸው በብሽቀትና በንዴት የከተማውን ህዝብ አውጠው ሲረሽኑ የዓይን እማኞችን ዋቢ አድርጌ መረጃውን ደርሼበታለሁ ብሎ መግለጫ አውጥቷል። እንግዲህ ኢትዮጵያውያን በየቀኑ የሚደርስባቸውን በደል፣ ግድያ፣ ዘረፋ፣ አስገድዶ መድፈር ህብረተሰቡ በዓይኑ እያየው የመጣ ስለሆነ አሁን ደግሞ ከኢትዮጵያውያን ህዝብ በላይ ጉዳዩ አልፎ በዓለም አቀፍ ሚዲያዎች ላይ እየተዘገበ ነው የሚገኘው። እንግዲህ አንድ መንግስት ሰራዊቱን ከህዝብ ደሞዝ ሰብስቦ ሰራዊቱን አገር ሰላም አስከብራለሁ ብሎ አሰልጥኖ በከተሞች ላይ በትኖ ሰራዊቱ የገዛ ዜጎችን እየደበደበ እየገደለ እየዘረፈ ባለበት ሀገር ላይ አገሪቱ ሰላም ናት ብሎ መናገር ምናልባት እንደው ለቀባሪው ማርዳት ነው የሚሆነው። እዚህ በብራቃት ከተማ ላይ 3 ሴቶችን ለፍጥኝ አስረው ወደኋላ አስረው ከኋላ
መከላከያዎች ቆመው ጭንቅላታቸው ሲመቷቸውና ሲሞቱ ያየ ሰው ነው እንግዲህ ዘኢኮኖሚስት ጋዜጣ ላይ መረጃ የሰጠው። ከቤተክርስቲያን ላይ ቀሳውስትን አውጥቶ ሲረሽኑ በአይኔ አይቻለሁ ብሎ ተናግሯል እዚህ ሚዲያ ላይ። ስለዚህ አጠቃላይ በአንድ ከተማ የሰጠው ምሳሌ በኢትዮጵያ በአጠቃላይ እንዲህ አይነት ወንጀሎች እየተፈጸሙ እንደሆነና መንግስት አይደለም በክፍለ ሀገሮች በአማራ ክልል በኦሮሚያ ክልል አይደለም የመንግስት ስራ አስፈጻሚዎች የመንግስት ካቢኔዎች በአዲስ አበባ ከተማ ላይ እንኳን በአሁኑ ሰዓት በነጻነት የሚንቀሳቀሱበት ሁኔታ የለም። ስለዚህ የካድሬ ባህሪ አለው የሚባለው አዲስ አበባ ከተማ ላይ የኮሪደር ልማት ጉብኝት እንኳን ከንቲባውን የከተማ አስተዳደሩ የክፍለ ከተማ አመራሮች እንኳን የኮሪደር መንገዶችን ለመጎብኘትና ለማሰራት እንኳን በሚንቀሳቀሱበት ጊዜ ዛሬ በዚህ መንገድ ላይ ትልቅ ባለስልጣን ይመጣል ብለን እስከምንጠራጠር ድረስ መጀመሪያ ከፍተኛ የሆነ ቁጥር ያለው ፓትሮል መትረየስ የጫኑ ስናይፐርና ሞርተሮችን ከፓትሮል ላይ ጭነው ነው የሚንቀሳቀሱት። አዲስ አበባ ከተማ ላይ በነጻነት መንቀሳቀስ በማይቻልበት ሁኔታ ላይ ዛሬ ከጎንደር አዲስ አበባ፣ ከጎጃም፣ ከባህር ዳር፣ ከፍኖተ ሰላም፣ ከማርቆስ አዲስ አበባ መምጣት ቆሟል። ምንም አይነት የባሶች የአውቶቡሶች እንቅስቃሴ የለም። ምክንያቱም ማንኛውም ዜጋ አዲስ አበባ ከተማ ላይ ሸቀጥ ገዝቶ ሕክምና ሪፈራል ለመመላለስ እንኳን በማይችልበት ሁኔታ ላይ ራሳቸው ያመኑት ጠለፋ፣ አስገድዶ መሰወር ወንጀሎች በተፈጸሙበት አገር ላይ አገሪቱ ሰላም ናት ብሎ መናገር ይህ ከካድሬነት ምን ይተናነሳል? ስለዚህ የፖሊስ ስነ ምግባር የሌለው መግለጫ ነው የሰጠው። ግን ይሄንን ያለበት ምክንያት እናውቀዋለን። አንደኛ መንግስት በከፍተኛ ደረጃ ጭንቀት ውስጥ ነው ያለው። የመውደቅ ያለመውደቅ ስጋት፣ አገሪቱን በስነ ስርዓት የማስተዳደር ግብር የመሰብሰብ ዜጎችን በሰላም ወጣው እንዲገቡ የማድረግ የጥበቃ ስራ መስራት በመሳኑና አጠቃላይ የከተማ መንግስት ብቻ ሆኗል። የአዲስ አበባ ከተማ መንግስት ሆኗል። ሌሎችን አካባቢዎች በጎረቤት ሀገሮች አስደፍሮ ከተሞች ላይም እንዲሁ የፋኖ ኃይሎች ገብተው የፈለጉትን አድርገው የካድሬዎችን አፍነው ሲወጡ መከላከል የማይችል ስርዓት፣ በአጠቃላይ በዜጎች ላይ ከፍተኛ በደል እየፈጸመ ያለ ስርዓት። አገሪቱ ሰላም ናት፣ ዜጎች ከፈለገው ቦታ ወደ ፈለገበት ቦታ መንቀሳቀስ ይችላሉ ማለት በፍጹም ሐሰተኛ ዜና ነውና ይሄንን ሐሰተኛ ዜና ደግሞ ለፕሮፓጋንዳ የስነ ልቦና ጥገና ለማድረግ ታሳቢ ያደረገ እንደሆነና አገሪቱን መቆጣጠር ስላልቻሉ አገሪቱ ላይ ሰላም አለ ለማስባል ካልሆነ መስጠቀር ሌላ ፋይዳ የለውም። ነገር ግን የኢትዮጵያ ሕዝብ ይህን ዜና ሲሰማ በራሱ ላይ የደረሰበት ያለው ወንጀል ምን እንደሆነ ጠንቅቆ ስለሚያውቀው ዛሬ ከአዲስ አበባ ከተማ ተነስቶ ሞጆ ሂዶ ወይም ደብረ ዘይት ሂዶ ዘመድ መጠየቅ በማይቻልበት ዝዋይ ከተማ ወይንም ሻሸመኔ ከተማ ከአዲስ አበባ ሂዶ መንቀሳቀስ በማይቻልበት ሁኔታ ላይ 40 እና 30 ኪሎ ሜትር ላይ የመንግስት ኃይሎች ራሳቸው ኬላ ዘርግተው አንድና ብሎ ማቻል መሆኑንና ይህም ህዝቡን ጠንቅቆ የሚያውቀው መሆኑን ነው ማየት የሚቻለው። መሳይ የፌዴራል ፖሊስ እንኳን የሌላውን ሰላም ለማስጠበቅ ለምሳሌ በአማራ ክልል በርካታ አባላቱ በፋኖች ተማርከው ያሉበት ሁኔታ በቪዲዮም ጭምር ለህዝብ የቀረበበት የምናስታውሰው ነው። ስለዚህ የሚናገሩት መሬት ላይ ወርዶ የምናየው አይደለም። ራሳቸውንም መጠበቅ አልቻሉም። እንኳን የአገሪቱን ተቋማትና ሌሎች የጸጥታ ጉዳዮችን በበላይነት ለመያዝ ይቅርና ብዙ ነገሮችን መጥቀስ ይቻላል፣ መዘርዘር ይቻላል። እንዳልከውም ለቀባሪው ማርዳት ነው። የኢትዮጵያ ህዝብ ኑሮ ሆኗል፣ ህይወቱ ሆኗል። ከየትኛውም የኢትዮጵያ አካባቢ በሰላም ወጥቶ ለመግባት የማይቻልበት ሁኔታ ተፈጥሯል። ቀደም ሲል እንደተባለውም ባለስልጣናት በአሁን ሰዓት መሄድ የሚችሉበት ሁኔታ የለም። አብዛኞቹ የአብይ አህመድ አገዛዝ ባለስልጣናት ሰላም ነው፣ ሁሉን ነገር ተቆጣጥረናል፣ ደረቅ ዜናዎችን በማውጣት ህብረተሰቡን ለማደንዘዝና በተለይም ደግሞ የብልጽግናውን መንደር ለማረጋጋት አሁንም መንግስት መስሎ ለመታየት የሚሞክሩበት ሁኔታ ነው። የምዕራብ መንግስታት በተደጋጋሚ መግለጫ እያወጡ ነው። በቅርቡ አሜሪካ ባወጣችው መግለጫ በተለያዩ አካባቢዎች በኢትዮጵያ ሊፈጠር የሚችለው ያልተጠበቀ አለመረጋጋት ስለሚኖር ዜጎች በጥንቃቄ አድርጉት እንቅስቃሴያቸውን ብላ ማስጠንቀቂያ ማውጣቷ ይታወሳል። የአውሮፓ ሀገራትም ካናዳም እንደዚሁ በየጊዜው በኢትዮጵያ ያለውን ሁኔታ እያዩ ዜጎቻቸው ከጉዞ እንዲታቀቡ እየመከሩ ይገኛሉ። ለማንኛውም በፕሮፓጋንዳ የሚመጣ ሰላም የለም የሚለው ነገር ነው ሊሰመርበት የሚገባው። አንድ ገበሬ ወደ ወረዳ ከተማ ሄዶ ማዳበሪያ አንጥቶ ወይም ምርጥ ዘር አንጥቶ ለመዝራትና አገሪቱን ለመቀለብ አፈር ገፊው ገበሬ እንኳን ወረዳ ላይ ሄዶ እኮ ማዳበሪያ ማምጣት አልቻለም። በዚህ ሰዓት መንገድ ላይ በጣም በርካታ ኬላዎችን የመከላከያ የአድማ ብተና የሚኒሻ መንግስት ያሰማራው ፋኖ ነኝ በሚል የፋኖ ልብስን በመልበስ የአካባቢው ማህበረሰብ ፋኖ እንዲያርጓል ለማለት በበጀት የተደገፈ እንቅስቃሴ እያደረገ ባለበት በዚህ ሰዓት አገሪቱ ሰላም ናት ማለት ምን ማለት ነው? ድሮ እኮ በአውሮፕላን የሚሄድ ሰው በጣም ሀብታም ነበር። ዛሬ አዲስ አበባ ለሕክምና ለመምጣት እኮ ተበድሮ ነው በአውሮፕላን የሚመጣው ለሕክምና ለመምጣት
ከባህር ዳር ከጎንደር በዚህም ላይ እኮ ሙስና እየተሰራ ነው። ኢትዮጵያ አየር መንገድ ቲኬተሮች እኮ በሙስና ቲኬት እየሸጡ ነው፣ ሰው ከመብዛቱ የተነሳ ማለት ነው። አንተ ነገ ትሄዳለህ፣ ነገ ምትሄድ ከሆነ ይሄን ያክል ገንዘብ ጨምርና ቲኬቱን እሰጥሃለሁ እየተባለ በባህር ዳር ኤርፖርት እኮ የራሱ የመንግስት ሚዲያዎች አምነው መግለጫ አውጥተዋል እኮ። ስርቆት እየተካሄደ ነው፣ ሙስና እየተካሄደ ነው በኤርፖርቶች ላይ። ይሄ የሆነበት ዋነኛ ምክንያት መንግስት ዋና አውራ ጎዳናዎችን መጠበቅ ባለመቻል፣ ያውም እንግዲህ የመከላከያ ሰራዊት በዋና አውራ ጎዳናዎች ላይ ተኮልኩሎ ነው የሚገኘው። ነገር ግን ኬላ ዘርግቶ ዜጎች አህያ ጭኖ የሚያልፍ ማዳበሪያ 50 ኪሎ ግራም ጭኖ የሚሄድ ገበሬን እንኳን ሲፈልጉ ይገላሉ፣ ሲፈልጉ ልብሱን አስወልቀው ይሳለቁበታል፣ ሲፈልጉ ገንዘቡን ይቀሙታል። የተለያየ በደሎች ነው እየተፈጸሙ ያለው። በሬ ሽጦ የሚሄድ ገበሬ ከመንገድ ላይ በመከላከያ ተዘርፈዋል እኮ በርካታ ቦታ ላይ። በተለይ በአማራ ክልል በሬ፣ በግ፣ ፍየል ሽጦ መሄድ፣ እህል ሽጦ መሄድ፣ ከቀበሌ ወጥቶ ወረዳ ከተማ ላይ ተንቀሳቅሶ መግባት በማይቻልበት ሁኔታ አገሪቱ ሰላም ናት ማለት ምን ማለት ነው? ሰላም ማለት ምን ማለት ነው? እንኳን አይደለም የኢትዮጵያ ሕዝብ አይደለም ራሳቸው ደሴት ላይ የተቀመጡት የብልጽግና አመራሮች እንኳን ዛሬ እንቅስቃሴ ሲያደርጉ በሰራዊት ታጅበው አይደለም እንዴ? እስኪ የወረዳ አመራሮችን የዞን አመራሮችን እስኪ እንመልከታቸው። ወታደራዊ ካምፕ ውስጥ ቀበሮ ጉድጓድ ላይ ከመከላከያው ጋር ተደብቀው አይደለም እንዴ ያሉት? አረጋ ከበደ እንኳን ዞን ከተሞች ላይ ደሴ ከተማ ለመሄድ በመኪና መሄድ ይችላል። ደሴ አይደለም መራይና አዲስ ላይ እንኳን በመኪና ሄዶ ህብረተሰቡን ሰብስቦ ማናገር ይችላል? አይችልም። በወታደር ሄሊኮፕተር ታጅቦ ነው የሚሄደው። እንዲያው በአጋጣሚ ከባህር ዳር ከተማ ዱርቤቴ ቢኮሎ አባይ ከምትባል ከተማ ምክትል አስተዳዳሪ ዱርቤቴ ከተማ ላይ ደርሶ ሲመለስ እንኳን 3 ቦታ ላይ ጥቃት የተሰነዘረበት፣ ያው በወታደራዊ ብረት ለበስ ተሽከርካሪ ውስጥ ነው ያመለጠው። ስለዚህ ይሄ ነው እንደ ሰላም ማለት? ራሳቸው እንኳን አይደለም የኢትዮጵያ ሕዝብ ራሳቸው እንኳን ሰላም ላይ አይደሉም ያሉት። ተረብሸው ተጨንቀው የኢትዮጵያን ሕዝብ አስጨንቀው ነው የሚገኙት። ብቸኛው ምርጫ እነሱም ሰላም ሊያገኙ ከሆነ የኢትዮጵያ ሰላም ሊያገኝ ከሆነ ኮሚሽነር ወይንም ካድሬ ደመላሽ እንደተናገረው ሳይሆን ስልጣን መልቀቅ ነው ያለባቸው። በብሔራዊ እርቅ የሚፈታ አይደለም። አሁን ኢትዮጵያ ውስጥ የገጠማት ችግር በብሔራዊ እርቅ በውይይት የሚፈታ አይደለም። ስልጣን መልቀቅ ነው ብቸኛው አማራጭ። ለዚህም የተለያዩ መሳሪያ አንግበው የሚታገሉ ኃይሎች በከተሞች ላይ የሚደረጉ ስርዓቱን አንፈልግም የሚል የሰላማዊ አመጾች እየተጀመሩ ነው፣ እየሰፉ ይሄዳሉ የሚል እምነት ነው ያለኝ መሳይ። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከዘውትር ተሳታፊያችን ጋር በመሆን እሰናበታችኋለሁ። ጤና ይስጥልኝ።